ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ማክሰኞ መረጃዎችን እናልፋለን። በመጀመሪያም በፌዴራል ፖሊስ ቁጥጥር ስር ውለው የ14 ቀን የጊዜ ቀጠሮ የተጠየቀባቸው 6 ቲክቶከሮች ጉዳይም ከመደበኛ የህግ አግባብ ውጭ በሽምግልና እንዲፈታ ዝግጅት እየተደረገ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። ፌዴራል ፖሊስ 6 ቲክቶከሮችን ከማህበረሰቡ እሴትና ባህል ያፈነገጠ አለባበስን ለብሰዋል በሚል በቁጥጥር ስር ያዋለ ሲሆንም በተመሳሳይ የአዲስ አበባ ፖሊስም 2 ቲክቶከሮችን በቁጥጥር ስር አውሎ ምርመራ እያጣራባቸው እንደሚገኝም ታውቋል። ሆኖም ስማቸው እንዳይጠቀስ የፈለጉ አንድ የፖሊስ ምንጭ ለዝግጅት ክፍላችን እንደገለጹትም ታሳሪዎቹ በህግ ከመጠየቅ ይልቅ ጉዳዩን በሽምግልና መፈታት የፖለቲካ ትርፍ ስለማያስገኝ ሂደቱ በሽምግልና እንዲያልቅም አቅጣጫ ተሰጥቷልም ብለዋል። ይህ አዲስ ክስተት ከዚህ ቀደም በድሬዳዋ ከተማ የተፈጠረው ሁኔታ ማስታወስ ተገልጿል። በወቅቱ ስመኝ ገብሩ ወይም ጃኒ የተባለች ቲክቶከር አሁን በፌዴራል ፖሊስ ስር ቁጥጥር ትገኛለች። የድሬዳዋ ነዋሪዎችን በቀጥታ ስርጭትም በመሳደቧ ታስራ የነበረ ቢሆንም የህግ ሂደቱ ተቋርጦ በሽምግልና መፈታቱም ይታወሳል። በድሬዳዋ ክስተትም ፖሊስ የምርመራ ጊዜውን ጠይቆ በነበረበት ወቅትም ሌሎቹ ታዋቂ ቲክቶከሮች ከወደ ከተማዋ ተጠርተው የድሬዳዋን መልካም ገጽታ በቲክቶክ ገጻቸው እንዲያስተዋውቁ ተደርጎም ነበር። ታሳሪዋ ጃኒም የባህል ልብስ ወይም ድሪያ በመልበስም የድሬዳዋ ምክር ቤትንና የሴት አመራሮችን ይቅርታ እንድትጠይቅም ከተደረገ በኋላም ክሱ ተቋርጦላታል። ይህንን ታሪክ የሚያስታውሱ አስተያየት ሰጪዎቹም የአሁኑ እስር መቋጫ ተመሳሳይ ሊሆን እንደሚችል ግምታቸውን እየሰጡ ነው። ቲክቶከሮቹ የአዲስ አበባን የልማት ስራዎች በገጽታቸው ላይ ለማስተዋወቅ ስምነት በመፍጠር እንደ ድሬዳዋ ሁሉ ጉዳዩን በይቅርታና በሽምግልና ሊዘጋ እንደሚችልም እየተነገረ ይገኛል። ወደ ቀጣይ መረጃ ስናልፍም ጄኔራል አልቡርሃን ሳውዲ አረቢያ ሲገቡ ግብጽና ዩናይትድ አረብ ኤምሬትስ ደግሞ መከሩ። በሱዳን ያለው ጦር መካከለኛው ምስራቅን እጅጉንም አሳስቧል። የሱዳን ወታደራዊ መንግስት መሪ የሆኑትም ሌተናል ጄኔራል አብዱልፈታህ አልቡርሃን ዛሬ ወደ ሪያድ ተጠርተው የሄዱ ሲሆንም አብሯቸው ከፍተኛ ባለስልጣኖችም ሄደዋል። ይሁንና በሪያድ ቤተ መንግስት ከሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን ጋር ተገናኝተው የመከሩት አልቡርሃንም ብቻቸውን መሆናቸውን ዘገባዎችም ገልጸዋል። ከሳውዲዎቹ በኩል ግን የመከላከያ ሚኒስተሩ ልዑል ካሊድ ቢን ሳልማንም አብዱልአዚዝ፣ የውጭ ጉዳይ ሚኒስተር ልዑል ፋይሰል ቢን ፈርሃን ቢን አብዱላሂ እንዲሁም የደህንነት ኃላፊውም የገንዘብ ሚኒስተር ከጀነራል አልቡርሃን ጋርም መምከራቸው ታውቋል። ይህ በእንዲህ እንዳለ የግብጽና የዩናይትድ አረብ ኤምሬትስ የውጭ ጉዳይ ሚኒስተሮች ደግሞ በትላንትናው ዕለት በአቡዳቢ በሱዳን ጉዳይ ላይ ምክክርም ማድረግም ተዘግቧል። የውጭ ጉዳይ ሚኒስትሮች በውይይታቸውም በአራትዮሽ የታሰበው የሰላም ንግግር እንዲቀጥል ስምምነት ላይ መደረሳቸውም ተገልጿል። የአራትዮሽ ሽምግልናውም አሜሪካ፣ ዩናይትድ አረብ ኤምሬትስ፣ ሳውዲ አረቢያና ግብጽንም ያካተተ መሆኑም ይታወቃል። በዚህ ሽምግልና የተኩስ አቁም እንዲደረግ ጥሪ የቀረበ ቢሆንም አልቡርሃን ግን አልሰማም ማለታቸውም ይታወሳል። ይህ በእንዲህ እንዳለ ዛሬ 2 ሳምንት ገደማ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ፖርት ሱዳን በማቅናት ከጀነራል አልቡርሃን ጋር የመከሩ ሲሆንም ይህንን ተከትሎ ባለፈው ሳምንት ሳውዲ አረቢያ ጠርተው የ4 ቀናት ቆይታ አድርገው መመለሳቸው አይዘነጋም። ፕሬዝዳንት ኢሳያስ በቆይታቸው ሳውዲ አረቢያ ለሱዳን ቀውስም ጠቃሚ ሚና እንድትጫወትም የሚጠይቅ ምክር ሀሳብ ማቅረባቸውን መግለጽም የሚታወስ ነው። ከጀነራል አልቡርሃን የሳውዲ ቆይታ በኋላ በሱዳን አዲስ ነገር ሊፈጠር ይችላል የሚለው የበርካታ ሱዳናውያን ተስፋ መሆኑም ይታወቃል። ወደ ቀጣይ መረጃ ስናልፍም ጦርነትን ለማስቆም ጠንክረን መስራት አለብን ሲሉም አቶ ጌታቸው ረዳ ተናገሩ። የትግራይ ዲሞክራሲያዊ ስምረት ፓርቲ ሙሉ እውቅና ካገኘ ወዲህ የመጀመሪያው መደበኛ ምክር ቤትም የማዕከላዊ ኮሚቴ ስብሰባ ማድረጉንም አስታወቀ። ከዚህ ስብሰባ ላይ የተገኙት የፓርቲው ሊቀመንበር አቶ ጌታቸው ረዳ በትግራይ ውስጥ ያሉትን ችግሮች በሰላም ሂደትና በሰላም ብቻ መፈታት አለብን ያሉ ሲሆንም ጦርነትን ለማስቆም ፓርቲው ጠንክሮ እንዲሰራም አሳስቧል። የምክር ቤቱ ስብሰባውን በስራ አስፈጻሚ የተቀረጸ እቅዶችን፣ የፓርቲው ደንቦችና ሌሎች አጀንዳዎች ላይ ውይይት እያደረገ መሆኑን የገለጹት ደግሞ የስራ አስፈጻሚ አባልና የሚዲያና ኮሚኒኬሽን ኃላፊው አቶ ብርሃኔ ገብረ ኢየሱስ ናቸው። አቶ ብርሃኔ ፓርቲው የህዝብን ያሳተፈ ትግል በቅርቡ ለመጀመር መታቀዱንም አስታውቀዋል።
ወደ ቀጣይ መረጃ ስናልፍም የህግ ባለሙያዎች ጥላት አወጡ። ኤርትራ እንደ አውሮፓውያን አቆጣጠር በ2000 የተፈረመውን የአልጀርስ ስምምነት መሰረታዊ መርሆች በመጣስ በኢትዮጵያ ሉዓላዊ ግዛቶች ውስጥ የምታደርገው ወታደራዊ እንቅስቃሴ ስምምነቱን እንደ ህጋዊ መከላከያ እንድትጠቀምበት የሚያደርግ መሆኑንም ተናገረ። በጽሁፉ ላይ እንደተብራራው የኢትዮ ኤርትራ ጦርነት ለማስቆም የተፈረመው የአልጀርስ ስምምነትና ተከትሎ የተቋቋመው የድንበር ኮሚሽን ውሳኔ ባድመን ለኤርትራ እንዲሁም ዛላንበሳን ሌሎች አካባቢዎች ለኢትዮጵያ የወሰነ ቢሆንም የድንበር ምልክት ተከላ ሙሉ በሙሉ አለመጠናቀቁን ክፍተት ፈጥሮ ቆይቷል። ጽሁፉ እንደሚያስረዳው በ2018 የሰላም ተስፋ በኋላ በተለይም ከ2020 እስከ 2022 የትግራይ ግጭትን ተከትሎ የኤርትራ ጦርም በዓለም አቀፍ ህግ የኢትዮጵያ ግዛት ተብለው በሚታወቁት እንደ ኢሮብ፣ ጎሎምካዲ፣ አዲኮልና ዛላንበሳ ባሉ አካባቢዎች ወታደሮችንም አስፍሮ ይገኛል። ይህን ሁኔታ በህግ መነጽር ሲተነተን ባነሳቸው ነጥቦችም መሰረታዊ ስምምነት ጥሰትን ተከናውሏልም ተብሏል። ይህንንም ሲያስረዱም በቪና የውል ህግ ስምምነት አንቀጽ 60 ንዑስ 3 ቢመሰረትም አንድ ወገን የስምምነቱን ዋና ዓላማና መንፈስ የሚቃረን ድርጊት ሲፈጸም መሰረታዊ ጥሰት ይባላል። ኤርትራ ጦር በኢትዮጵያ መሬት ላይ መቆየቱ የአልጀርስን ስምምነት ዋና ዓላማ ወይም የግዛት ሉዓላዊነትን ማክበርና ሰላምን ማስፈን የሚጣረስ ነው ይላሉ ጸሐፊዎቹ። ሌላው ነጥብም ኤርትራ ስምምነቱን በተግባር እየጣሰችና የኢትዮጵያ ግዛት ወረራ እየያዘች በሌላ በኩል ኢትዮጵያ የአልጀርስን ስምምነት እንድታከብር የምትጠይቅበት የሞራልም ሆነ የህግ መሰረት የላትም። አንድን ስምምነት እየናዱ ተመልሶ ያንኑ ስምምነት እንደ መብት ማስከበሪያ መጠቀም በዓለም አቀፍ ህግ ተቀባይነት የለውም ሲሉም ባለሙያዎቹ ይናገራሉ። ጥናት እንደሚደመደመው ኤርትራ የአልጀርስ ስምምነት እንደ ጋሻ በመጠቀም ኢትዮጵያ ግዴታዋን እንድትወጣ የምትወጣው ቢሆንም በተግባር ግን ራሷ በፈጠረችው ወታደራዊ ወረራ ስምምነቱን አፍርሰዋለች። ስለሆነም አሁን ባለው ተጨባጭ ሁኔታ ኤርትራ የአልጀርስን ስምምነት የመጥቀስ ህጋዊ ተአማኒነትንም አጣለች ሲሉም ይናገራሉ የህግ ጸሐፊዎች። ወደ ቀጣይ መረጃ ስናልፍም የሩሲያ ፕሬዝዳንት ቭላዲሚር ፑቲን የኢንቨስትመንት ልዩ መልእክተኛ ኪሪል ዲሚትሪቭ የአውሮፓ ህብረት የታገደውን የሩሲያ ሀብት ለዩክሬን ገንዘብ ድጋፍ ለመዋል ያቀደው እቅድም በአሜሪካ የተቀረጸውን ዓለም አቀፍ የፋይናንስ ስርዓት የሚያፈርስ ነው ሲሉም አስጠነቀቁ። የአውሮፓ ህብረት የዩክሬን የበጀት ጉድለትን ለመሸፈንም የታገደውን የሩሲያ ሀብት እንደ ዋስትና በመያዝም ለኬቡ የካሳ ብድር ለመስጠትም ባቀረበው ሐሳብ ላይ መልእክተኛው ጠንካራ ተቃውሞም አሰምተዋል። ሞስኮና በምዕራቡ ዓለም በሚገኙ አንዳንድ ተቺዎች ይህንን እርምጃ የአንዳንድ ሉዓላዊ ሀገር ሀብትን የመቃማት ያህል ነው ሲሉም የገለጹ ሲሆንም ውሳኔው ከባድ ህጋዊና ኢኮኖሚያዊ መዘዝ እንደሚያስከትልም አስጠንቅቀዋል። ኪሪል ዲሚትሪቭ ዛሬ እንዳስታወቁትም ይህንን እቅድ የሚደግፉ የህብረቱ ባለስልጣናት በድንጋጤ ውስጥ የሆነው ስህተትን እየሰሩ ነው። ሉዓላዊ ሀብትን ለመውሰድ መሞከር የብሔራዊ መጠባበቂያ ክምችት ጽንሰ ሐሳብ የሚሸረሽር እና በዓለም አቀፍ የፋይናንስ ስርዓት ውስጥ ያለውን ወጪ የሚያንር ነውም ብለዋል። ዲሚትሪቭ በኤክስ ገጻቸው ላይ ባሰፈሩት ጽሑፍም ሩሲያ በፍርድ ቤት ትረታለች፣ ሀብቷንም ታስመልሳለች። የዚህ ዕዳ ከፋዮች የአውሮፓ ህብረት ዋሶች ሲሆኑ ዩሮ ክሊየር እና ዩሮ ደግሞ ተጎጂ ይሆናሉም ሲሉም ዝተዋል። አብዛኛው የሩሲያ የታቀደ ሀብት የሚገኝበትና መቀመጫውን ቤልጅየም ያደረገው ግዙፉ የክሪሊንግ ተቋም ዩክሌር ይህንንም እርምጃ ተቋም ለከፍተኛ የህግ አደጋና ለኪሳራ ሊዳርገው እንደሚችል በግልጽ ከቤልጅየም መንግስት ጋር በመሆንም እቅዱንም አጥብቀው ተቃውመውታል። ባለፈው ሳምንት የሩሲያ ማዕከላዊ ባንክ ሀብቱን እንዳይንቀሳቀስ በማድረጉ ለደረሰበት ጉዳትም በዩሮ ክሊየር ላይ በሞስኮ ፍርድ ቤት የካሳ ክስም መመስረቱን ይታወሳል። የአውሮፓ ማዕከላዊ ባንክ ፕሬዝዳንት ክሪስቲን ላጋርድን ጨምሮ ሌሎች ከፍተኛ የፋይናንስ ባለሙያዎች እንዲሁም ያለውም እርምጃ የአውሮፓ ህብረትን የፋይናንስ ስርዓትም ተአማኒነት እንደሚጎዳው ቀደም ብለው ማሳሰባቸው አይዘነጋም። ይህ በእንዲህ እንዳለ ከኔቶ አንቀጽ 5 ጋር ተመሳሳይ የሆነ የደህንነት ዋስትና እንዲሰጠን እንፈልጋለን ሲሉ ዘለንስኪ ተናገሩ።
በዛሬው ዕለት ዩክሬን የኔቶ አባል ለመሆንም የነበረችውን ፍላጎት እንደተወቹ የሚገልጽ ዘገባዎች በስፋት መሰራጨታቸውም ይታወቃል። ይህም ጉዳይ ምን እንደሆነ የተጠየቁት የዩክሬኑ ፕሬዝዳንት ዜሌንስኪ እኛ የኔቶ አባል ለመሆን የነበረን ፍላጎት ለመተው ዝግጁ ነን፣ ነገር ግን ከኔቶ አንቀጽ 5 ጋር ተመሳሳይ የሆነ የደህንነት ዋስትና እንዲሰጠን እንፈልጋለን ብለዋል። በኔቶ መተዳደሪያ ደንብ አንቀጽ 5 ላይ የተቀመጠው የጋራ መከላከል የሚል ሲሆንም በአንድ የኔቶ አባል ላይ ወታደራዊ ጥቃት ከተከፈተ በሁሉም የኔቶ አባል ሀገራት ላይ እንደተከፈተ ጥቃት ይቆጠራል የሚል ነው። ዜሌንስኪ በመግለጫቸው ይህንን አቋማቸውን አሜሪካ ትቀበል አትቀበል የማውቀው ነገር የለም በማለትም ገልጸዋል። ይህ በእንዲህ እንዳለ የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው የዩክሬን ኔቶን ለመቀላቀል አለመፈለግ ልዩ ትኩረት የሚፈልግ መሆኑንም አስታውቀዋል። ከሌሎች ጉዳዮች የበለጠ ከፍተኛ ትኩረት ማግኘት ያለበት ይህ ጉዳይ መሆኑን ጠቅሰውም እየተደረገ ላለው የሰላም ጥረት ቁልፍ ጉዳይ እንደሚሆን መናገራቸውም ተዘግቧል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።